አምረተን እንግዲህ በጣም ለፍተን ደክመን ወጥተን ወርደን እንዴት እንደሆነ ባይታወቅም እንግዲህ መረጃ ደርሷቸው እኛ ከመድረሳችን በፊት በሌሊት ከዚህ ቤት እንዳመለጡና እንደወጡ ባቻም በጣም በተጫቆለ ሁኔታ ሙሉ በሙሉ እቃቸውን ተደረገ ጋር ነው እንደጠፉ ጭምር ነው መረጃ የደረሰን። እንዴት ግን አይተከነዘቡት የሚፈልገው አላማቸውና ስራቸው ይሄን ከሆነ የኤልሳም ልጅ እጣ ፈንታው ይሄ ነው የሚሆነው ማለት ነው። የኤልሳም ልጅ ለመሸጥ ነው እየተዘጋጀ ያለው ማለት ነው። ስለዚህ እግዚአብሔር ከፈቀደና አልገባኝም ማለት አንቺን ከደፈረሽ ሰው ጋር ማለትም የመጀመሪያ እርጉዞች የሚያመላልሳቸው አንቺ ሲሰማ የዚህን ያህል ከባድ ይሆናል አልመሰለኝም ነበረ። ተመልካቾች እንግዲህ ያው እኛ በእርግጥ ስለ እህቷ ለማወቅ ነው ሞር ለማረጋገጥ ነው እዚህ ድረስ የመጣ ነው። ምክንያቱም እያንዳንዱ ነገር ነገራቸዋለሁ ቅድም በመግቢያ ላይ ያለውን ነገር ጠቅላላ እህቷ እንግዲህ እየሰራች ያለችው ስራ ሙሉ በሙሉ በገዛ እህቷ አንደበት እንግዲህ ግልጽ ሆኖ ተነግሮናል። ምክንያቱም የፈለገ ሀብት ንብረት እንመኝ ግን የአንዲትን እናት ህፃን ልጅ ነጥቆ መውሰድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሆናችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ኩርሳነ ጎንቺ ሰላም ብያለሁ። የረመዳን ስራ እንዴት ይዘዋችኋል? ውድ እህቶቼ ውድ ቤተሰቦቼ አላህ ሱብሃነሁ ወተዓላ ያግዛችሁ። እባካችሁ አዲስ ከሆናችሁ እኔ ቤት ሰብስክራይብ አድርጉ። ይህ ቤት ከሁሉ ነገር ጽድት ያለ ከዘር ከሃይማኖት ከጥላቻ ከምን ከፕራንክ ከሁሉም ነገር ጽድት ያለ አዳዲስ መረጃዎችና ትምህርት የሚሰጡ ቪዲዮዎች ነው የምለቅላችሁ እንደ አቅሜ። ስለዚህ እባካችሁ ሰብስክራይብ አድርጉኝ። ቪዲዮ ስጀምሩት ደግሞ በላይክ ጀምሩት። ነባሮችን ደግሞ ሼር በማድረግ አበረታቱኝ። ሌሎቻችሁም ሰብስክራይብ አድርጉ። ምን የምትጎዱ ነገር የለም። ቪዲዮን እስከ መጨረሻ ተከታተሉት ፕሊዝ። ማየታችሁ ካልቀረ እስከ መጨረሻ እዩልኝ። ዛሬ በአዲስ ነገር መጥቼላችኋለሁ። ሰሞኑን እንደምታውቁት ሉል ጥፍት ብሎ ነበረ፣ ግን አዳዲስ ነገር ይዞልን የመጣን ነው። ሲጀመር ደግሞ በቅርቡ ቀለበት ሊያስር ስለሆነ በዛዛ ቢዚም ሆነዋል። ብዙም እንዳትጨነቁ ምን ሆኖ ነው የጠፋው የት ነው የጠፋው ብላችሁ የምትጨነቁ ልጆች በሙሉ በዛ ነገር ነው ቢዚ የሆነው። ስለዚህ የዛሬው ነገር ከዚህ በፊት የምታስታውሱ ከሆነ ዘላለም አገራችን ላይ ያልሰማነው ነገር የለም ያልሰማነው ነገር የለም ያላየነው እንጂ ያለው ነገር አለ አገራችን ላይ በሉል ጀግንነት በዘላለም ጀግንነት አቤል ብዙ ልጆች አሉ። ብሩኬ ስማቸው እንኳን ማላቃቸው ከካሜራ ጀርባ የሚሰሩ ብዙ ልጆች አሉ። በእነሱ ጉልበትና በእነሱ ከፈጣሪ በታች እነሱ ጉልበታቸውና ህይወታቸው መስዋዕትነት ከፍለው ብዙ ሀገራችን ላይ ትምህርት የሚሆንና ተቀብሮ የኖሩ ሰዎችን ቆፍረው ጉድጓድ ቆፍረው ነው የሚያወጡት። ያኔ በሞትና በህያ ያሉ ሰዎች ናቸው። ስለዚህ የዛሬው በጣም አስደንጋጭ የሆነ እህት በዚህ ልክ በእህቷ ላይ በዚህ ልክ ትጫወታለች ወይ? እናትስ ወልዳ አመጣ ወልዳ 9 ወር በሙሉ ተሸክማ ስንት መከራ ወልጄ ባላቀውም እርግጠኛ ነኝ ማለት ሴት በመሆኔ ብቻ የሴት ልጅ ሆማ አውቀዋለሁ። ነገር ግን አንድና ስትወልድም ሆነ ስታረግዝ ምን አይነት መከራና ስቃይ እንደምታሳልፍ ሁላችንም እናውቀዋለን። ግዴታ መውለድ አይደለም፣ የሰው ልጅ መረዳት ባለብን ነገር እንረዳዋለን። ስለዚህ በዚህ ልክ አንድ ሴት ልጅ ወልዳ አመጣ ወልዳ ተሸክማ የወለደችው ልጅ ለምግብ ቤት ለልብስ ለምን ብላ ሽጣ ብር ተቀብላ እንደፈለገች የምትዝናና እናት ሀገራችን ላይ አለች ማለት በጣም ይከብድ ነገር ነው በጣም። ስለዚህ ዛሬ የተሰማው መረጃ የኤልሳን ልጅን በዚህ ልክን ሊሸጡት ነው ወደ ክፍለ ሀገር ድረስ የወሰዱት የተባለው። ምክንያቱም ሀገራችን ላይ ህፃን ልጅ ለመሸጥ ወደ ገበያ እንደማያቀርቡና በኃይለኛ ብር እንደሚቀበሉት። ምክንያቱም እኔ ይሄ ነገር ነው ብዬ አልጠቅስም። ስለዚህ እነዚህ ህፃናቶች ለምንድን ነው የሚፈልጉት? ለምን ይሸጣሉ? ለምን እርጉዝ እናቶችን በኃይለኛ ይፈለጋሉ? ለምንስ ተፈልገው አንድ ቤት ዶክተር አለች ጥሩ ሕክምና ትሰጣለች ብሯ ያናክል ብዙ አይደለም ምናምን ተብሎ ሴቶቹ በሙሉ ወደ እሷ እንዲመጡ ለምን ይደረጋል? ምክንያቱ ምንድን ነው? ለምንድን ነው በእናቶች በደካማ ጎናቸው ላይ እንዲገባ የሚደረጉ? ማለት ምክንያቱ ምንድን ነው? ምን ሊሆን ይችላል? እና ውድ ቤተሰቦቼ በጣም የሆነ ለመስማትም ሆነ ለማየትም በጣም የሚከብዱ ነገራቶችን ይወጡ ነው። ሰው ወዴት እንደሚሄድ እኔ አላቅም። ለምን በዚህ ልክ የሰው ልጅ
ክፋት እንደሚያስበኝ ለምን እንደሆነ ምንም አውቀው ነገር የለም። ስለዚህ ይሄ ልጅ ኤልሳ ወልዳለች። ከወለደች በኋላ አቶ ኤፍሬም አስገድዶ ተደብድባ ምን ተብላ ነው የተወሰደችው እንጂ እንደ ሌላ እናቶች ልጇን አስረክባ ለሰው አልሰጠችው። እንደ ሌላ እናት ብር ተቀብላ እንደፈለገች እንድትሆን አልሆነም፣ አላደረገችም። ግን ዛሬ የተሰማው በገዛ እህቷ ልጇ ተቀምጣ ገዛ እህቷ ደግሞ ብር ተቀብላ እህቷን ደግሞ ከቤተሰቦቿ እንዳትገናኝ፣ ቤተሰቦቿ እንዳያዩዋት፣ አባቷን እንዳያያት ያደረገች እህት አለች። ይሄ በሙሉ ጉድ የወጣው ደግሞ ቤልሳ ልጅ ፍለጋ በሄደበት ነው። ይህን ያህል መረጃ የሰማው ይህን ያህል መከራ ጉድ የተሰማው ለምን? እኔ ምንም አውቀው ነገር የለም። ለምን እንደው በዚህ ልክ ጨካኝ ምን ሆነው? ለምን እንደው በዚህ ልክን ሰው ማለት እኔ በጣም ከባድ ነው። ስለዚህ ውድ ቤተሰቦቼ ሉልን ይሄ ለማጣራት በሄደበት ነው ይሄ ጉድ በሙሉ የተሰማው። በእህቷ ፍቅረኛ ተደፍራ ወልዳ ከወለደች በኋላ ልጇ ቤተሰቧ እንዳያገኝ ልጇም እንዳታሳድግ የተደረገች እናት ናት። ብዙ እናቶች ደግሞ ብር ይሰጣቸውና ልጃቸው የሚሸጡ እናቶች እንዳሉን የተነገረችው። ሉልን ይሄ ነገር ሲሰማ ጊዜ በጣም ነው ያለቀሰው። እንዴት አንድ እናት በዚህ ልክን በልጇ ልትሰቃይ ትችላለች? በልጇን እንዴት በዚህ ልክን መከራዋ ታያለች? ለምን ተብሎ እውነቱ ነው የሚያስለቅስ ነገር ነው። ለምን ልጅ ፈልጎ አይደለም እዚህ ላይ የሚመጣው። እናትና አባት ፈልገው ነው የሚያመጡት። ፈልገው ካመጡ በኋላ አንድ እናት ልጇ ፈልጋ ካመጣች በኋላ በክብር ለምናም ሆነ ጉሊትም ቸርችራ ሆነ ልጇ ማሳደግ አለባት እንጂ ልጇ ሽጣ ራሷ ሬስቶራንት ከፍታ ወይ ሱቅ ከፍታ ወይ ራሷ ፀጉር ቤት ከፍታ እንደፈለገች መዝናናት መፈንዳት፣ ገና በአዲስ ፍቅረኛ መያዝ፣ ይሄ በእናትነት የሚጠበቅ ነገር አይደለም። በእናትነት የሚጠበቅ ነገር አይደለም። ያ ልጅ ወይ ነጊ በተጣለበት ወይ በተሸጠበት አድጎ እናቴ ብሎ ሊፈልግ ይችላል፣ አባቴ ብሎ ሊፈልግ ይችላል። አላባትና አልናት መኖር እንኳን እንዲህ ተለያይቶ መኖር፣ በዚህ ልክ ተጥሎ መኖር ተውትና ለትንሽ ጊዜ ተለያዩ ምን ያክል እንደሚከፋ ሁላችንም የምናውቀው ነገር ነው። ስለዚህ እናት እንዴት በዚህ ልክ ትጨክናለች? በዚህ ልክ እናት እንዴት ትጨክናለች? እኔ በጣም ነው የገረመኝ። በጣም ነው እኔ ልነግራችሁ ማለት ይከብዳል አይደል? በጣም ነው የሚከብደው። ኤልሳን እንደ ጎበዝ ናት። በዚህ ልክ ልጅዋን አታ እንደዚህ እንደሚደረግ ሰምታ እንደዚህ ጠንክራ መቀመጧ በጣም ጀግና ናት። እኔ በጣም ነው ያደነኳት፣ በጣም አድንቂያታለሁ። በእርግጥም ሉል ያለውን ነገር ያንዳንዱ ነገር ከስር የተከታተለ ነው። ግን ሉል እንደደረሰ ስላወቁ ነው ካለበት ቦታ አንስተው ሌላ ቦታ የወሰዱት። ይሄ ነገር ደግሞ የታወቀ ነው። በሉል ስር ያሉ ክሩሞችን የሉል ሰራተኞች በየጊዜ መረጃ ያቀብላሉ። የሆነ ነገር ተገኘ፣ ተጨብጠዋል፣ ያሉበት ታውቀዋል፣ ያ ነገር በእጃችን ይገባል፣ ለህግ አሳልፈን እንሰጣለን ባሉ ሰዓት እነዛ ሰዎች ለሰከንድ ወይ ለደቂቃ የሚሆኑ በደቂቃዎችን ውስጥ ካሉበት እንዲሸሹ ይደረጋል። ያ ምንድነው? መረጃ ቀድሞ ነው የሚደርሳቸው። ሁል ጊዜ ሉል ላይ የሆነ ኬዝ ከባድ ኬዞች ሲመጡ የገዛ ሰዎችን አሳልፎ ይሰጡታል። ሰው ከአንድ ጊዜ ሁለት ጊዜ ይማራል። ግን የእሱ ክርሞች ታማኝ ናቸው ሲባሉ በዚህ ልክ መረጃ የሚያቀብሉ ሰዎች አሉ። አግባብ አይደለም። አንድ ሰው አምኖ ከቀጠራችሁ በኋላ ብር የከፈላችሁ ከሆነ ደሞዛችሁ በስርዓት የሚከፍላችሁ ከሆነ በተለይ ብርን ባይከፈልም እመኔታ የሚባል ነገር እኮ ከባድ እኮ ነው አይደል እንዴ? ሰው አምኗችሁ እኮ ነው ሙሉ በሙሉ ሚስጥሩን ምኑን ሁሉ ነገሩ የሚለቅላችሁ። ግን እናንተ በዛ ልክ ሳትታመኑ የሰውን ገበና ሰውን የት እንደደረሰ መረጃ የምታቀብሉ ከሆነ ደግሞ እናንተ የአስተሳሰብ ድሃ ናችሁ ነው ምለው። በቃ አስተሳሰባችሁ የወረደ ነው። አይምሯችሁም ያስበው ብርና ብር ነው። ከምንም በላይ ደግሞ ከብር የበለጠ ሰውን ማስቀደም አለባችሁ። ሉል ይህን ያህል የሚለፋው የሚደክመው እኮ ህይወቱን መስዋዕትነት አድርጎ ርስቅ ወስዶ ቤተሰቡ እናቱን እህቱን ብዙ ጊዜ መከራ ስቃይተዋል። ያለ ምንድነው? ጥሩ ልብ ስላለው ነው። ጥሩ ልብ ስላለው
የሰው ልጅ ከምንም በላይ አስተሳሰቡ ንጹህ ከሆነ መቼም ተጎቱም አይጎዳም። ብለ ጊዜ ያስደስታችኋል እንጂ ለህሊናችሁ እረፍት እንድታጡ ያደርጋችኋል። ለምን አደረኩት ያ ሰው የሆነ ነገር ሆኖ ስታዩ ወይ ተጎቶ ስታዩት እና ውድ ቤተሰቦቼ በዚህ ልክ ነው የሆነው። ስለዚህ መጨረሻው የኤልሳ ልጅ ምን ይሆን ምን ይወጣው? እውነትም የኤልሳ ልጅ ሊሸጥ ነው እዛ ክፍለ ሀገር ድረስ የወሰዱት ይሆናል። ምክንያቱም እነዚህ ልጅን የምታዘዋውር ስለዚህ ውድ ቤተሰቦቼ የኤልሳ ልጅ ይዘው ክፍለ ሀገር የወሰዱት እንደዚህ ልጅ የምታዘዋውር ሴት አለች ነው የተባለችው። እሷ ያው ሉል እንደሚመጣ አውቃ ነው ከዛ ሰፈርም ካለችበት ቦታ የሸሸችው። ምክንያቱም በቅድሚያ መረጃ ደርሰዋታል። ሴት ሆና ነገ አግብታ እኮ ትወልዳለች። መቼም እንደዚህ አትሆንም። ባትወልድም ደግሞ ሰው ሆና ሴት ሆና ህመም ታውቀዋለች። በዚህ ልክን ሴቶችን አስገድዳ ብር ሰጥታ ማድረግ አግባባል አይደለም። ምክንያቱም ብዙ እናቶችን ተገደው የሚያደርጉ እናቶች አሉ ስለተባለ ነው። ስለዚህ እንዳትያዝ ደግሞ በቅድሚያ መረጃ ሰጥተዋታል። ጠፋች። መቼም ከሉል አታመልጥም። አንድ ቀን እንደምትገኝ እርግጠኛ ነኝ። ኤልሳ ልጅ ደግሞ በዛ ሰዓት ኤልሳን ጎተው ጎዳና ላይ እንድትወጣ አድርገው ልጇን ደግሞ በኃይለኛ ደብድቦ የወሰዱባት ለካ እነሱ ሊሸጡት ነው። ሰው መሸጥ ጀመሩ። ህፃን መሸጥ ጀመሩ። እንስሳ አይደለም ወይ በግ ወይ ላም አይደለም። ሀገራችን ላይ የሚታወቀው እንስሳቶች ናቸው ሲሸጡ ነው እኛ የምናውቀው። ግን በአሁኑ ሰዓት ሰው መሸጥ ጀመሩ። ወዴት እንዳመራን እኔ አላውቅም። ሰው ወዴት እንደሚያመራ አላውቅም። ብር የት እንደሚያደርሳቸው እኔ አንዳንድ ሰዎች ስንባል እኮ በህይወታችን ምንም ንሁን ምንም ፈጣሪ እንደሌለ ምናቅስ በቃ ፈጣሪ የለም ብለን የካድን ሰዎች ቢሆን ሞት እንዳለብን እናውቃለን። ሞት ያለ ጥፋት ምን ያደርጋል? እንደው ፈጣሪያችሁ ማትፈሩ ከሆነ ነገ ጥላችሁ የምትሄዱት እድሜ ልካችሁ አትኖሩበትም። እንደው ፈጣሪያችሁ ባትፈሩ እድሜ ልካችሁ የምትኖሩበት እድሜ ልካችሁ የምትደሰቱበት ነገር ከሆነ ባትሞቱ ኖሮ ሳያድርጉት ይባላል። ግን ሞታችሁ ዛሬ ይሁን ከሰዓት ይሁን በሰከንድ ይሁን ደቂቃ ይሁን ሳታውቁ በዚህ ልክ ክፋት መስራት ምን አይነት አእምሮ ቢኖራችሁ ነው? እኛ ከእንስሶች የምንለየው እኮ በማሰባችን እኮ ነው አይደል እንዴ? በማሰባችን አስተሳሰብ ስላለን ህሊና ስላለን ፈጣሪያችን ስለምንፈራ ነው። እናንተ እንኳን ፈጣሪያችሁ የፈጠራችሁ ፈጣሪያችሁ ባትፈሩ ህሊና የሚባል ነገር የላችሁም ወይ? ቤተሰብ አላችሁ እኮ። ወዴት ያመራችሁ ነው? ወዴት የሄዳችሁ ነው? ሰው በዚህ ልክ ጭካኔ በዚህ ልክ አረመኔ መሆን ግን አግባብ ነው? እኔ ኢትዮጵያ ወጣት ከ100% ወደ 50% ከሉል ብዙ ነገር ይማራል። ምክንያቱም አሁን እንደ ድሮ አይደለም። ሰው ብዙ ነገር ሚዲያ ላይ ያያል። ሚዲያ ነው የሚጠቀመው። ሁሉ ነገር በሚዲያ ሆነዋል። ገበና፣ ሚስጥርም፣ ሰርጉ፣ ምኑ ሁሉ ነገር ሚዲያ ላይ ስለሆነ ሰው ስራው በሙሉ በሚዲያ ስለሆነ እኔ ብዙ ልጆች ከሉል ይማራሉ። ሀገራችን ላይ ሰላም እንዲሆን እንደዚህ የተበደሉ ሰዎች የተደበቁ ሰዎች እንዲወጡ ጀግና ወጣቶችን ወጥቶ ይሰራሉ ብዬ ነው ማስበው ነበረው። ግን የባሰበት ነው የሚሆን። የባሰበት የሰማን ያን የአእምሮ የሚከብድ ነገር የሰማን ነው የሚመጣው። ሉል ለማንኛውም በርታ፣ ራስህን ጠብቅ። እነዚህ ሰዎች ሆነ ብለው አቅደው ተደራጅተው የተነሱ ሰዎች ናቸው። አንተ ደግሞ በዚህ ልክ ማልቀስ የለብህም። መቼም የሴት ልብ ስላለህ ነው። ወንድ ልጅ ሆነህ እንደ ሴት ነው የምታለቅሰው። ያስለቀሰው ደግሞ እናቶችን በዚህ ልክ ተበድለው ልጃቸውን ተቀምተው ይሄዳሉ፣ ያብዳሉ፣ አያውቁ ምናምን ብላ ስትነግረው ነው በዚህ ልክ እናትን መበደል ምን ማለት ነው? እናትን በዚህ ልክ ማስከፋት ምን ማለት ነው? እናት ልጇ ተቀምታ ወደ መጣሽበት ሂጂ ተብላ በምንኛ ሁኔታ ነው? በቃ በጣም ነው የከፋው። ስለዚህ አሁን እሱ የሚሯሯጠው ያው የኤልሳን ልጅ ለዚህ ጠፋንታ እንዳይደርሰው በቶሎ መድረስ አለብኝ ብሎ ነው ይሄን ነገር በሙሉ ያደረገው። ስለዚህ ኢንሻአላ የኤልሳን ልጅ ደግሞ በቅርብ ተገኝቶ ደስተኛ የምንሆንበት ጊዜ ቅርብ ይሆንልን እላችኋለሁ። ሁላችሁም በዱዓም በጸሎት ማሰብ አለባችሁ። ምክንያቱም የኤልሳን ልጅ በዛኛው ዶክተርና ተብላ ልጅ የምትሸጠው ሴትዋ እጅ ገብተዋል ነው የተባለው እና
ሉል ደረሰባት። ምክንያቱም መረጃ መጀመሪያ ደርሰዋት ነው መረጃ ስለደረሳት ነው ካለችበት ቤት ለቃ ሌላ ቦታ ሄደችው። ያው ውስጥ አዋቂ ናቸው መረጃን የሚያቀብሏት እንጂ ማንም ያክሰው አልነበረም። እና ኤልሳ ልጅ ፍለጋ በወጣበት ነው ይሄን ያህል ጉድ የተሰማው። ያልተሰማው ጉድ የለም። በእህቷ ላይ ጨክና የምትሰራ ሴት ናት፣ ልጆችን የምትሸጥ። ስለዚህ በቅርቡ ደግሞ የእጅዋ አግኝታ ለፖሊስ አሳልፎ ሰጥተዋት ደስተኛ የምንሆንበት የኤልሳም ልጅ አገኝቶ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። ወዳችኋለሁ። ላይክ፣ ሰብስክራይብ አድርጉ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።